ፕሮባብሊ ሹል በፊት በጣም ቆንጆ ጥቅም ታገኛለች ብዬ አስባለሁ ማለት ነው። ግን ይሄ ብቻ ማድረግ ብቻ ሳይሆን ደግሞ ኮዙ ራሱ ምንድን ነው? ቅድም ስትለው የነበረው ኮዙ ራሱ ምንድን ነው? ዲ3 ዴፊሽንት የምንሆነው ለምንድን ነው ኢን ፈርስት ፕሌስ የሚለው ነገር እንዳልከው እንግዲህ ኤክስፖዠር ከሌለ ሚኒመም 30 እና 40 ደቂቃ ፀሐይ ላይ ሰውነታችን አብዛኛው ፓርት ተገላልጦ ፀሐይ ላይ ማንወጣ ከሆነ ዴፊኒትሊ አናገኝም ማለት ነው። ኤክስፖዠር የለንም። ስለዚህ ኢትዮጵያ ውስጥ እየኖርን ይህን ገጸ በረከት ይህን 13 ወር ኦፍ ሰንሻይን በልብስ ጠቅልለን በኮፍያ ሆነን ምናምን በጥላ አድርገን ምናምን አይደለም ማሳለፍ ያለብን ማለት ነው። ልክ ሰመር ላይ ሌላው ሀገር እንደሚደረገው እንደው ከተቻለ ሀፍ ኔክድ ሆኖም እንደዚህ ለራስ ጊዜ መስጠት፣ ለፀሐይ ያለንን አታችመንት በጣም መጨመር ጥሩ ነው። ተሸፋፍኖ መዋል ከታክሲ ወደ ቢሮ ከቢሮ ቤት ውስጥ ምናምን የፀሐይ እድላችንን እየገደብነው ስለሆነ ቆንጆ ቢሆን ጥሩ ነው። አይዲያሊ ደግሞ ጠዋት ላይ ከ4 ሰዓት ጀምሮ እስከ ከሰዓት 8 ሰዓት ያለው ታይም አይዲያል ነው። በዛ ሰዓት ብዙ ሰው እንግዲህ ስራ ላይ ነው። ያንን እንግዲህ እንዴት እንደሚያደርጉ አትሊስት ዊኬንድ ላይ ኦር ሆሊዴይ ላይ እንደዛ የሚያደርጉ አሪፍ ነው እላለሁ። ከምግብ እንግዲህ ብዛም ስለማናገኝ ቫይታሚን ዲ3 ከምግብ ያን ያህል አናገኘውም። እንቁላል መመገብ፣ ስጋን፣ ኦርጋን ሚቶችን ኢንጆይ ማድረግ ምናምን እንዳለ ሆኖ ስቲል የአንጀት ጤንነታችን የምናገኛትን አብዞር እንድናረጋት ጤነኛ አመጋገብ፣ ጤነኛ ላይፍ ስታይል በጣም ወሳኝ ነው። አበቭ ኦል ግን ኮንሱም እያደረግነው ነው። ኦቨር ኮንሰምሽን አሁን ታይፕ 2 ዲያቤቲስ ለምንድን ነው ኮንሲስተንትሊ ስናያቸው ከ80% በላይ ቫይታሚን ዲ ዴፊሽንት ናቸው ዲያቤቲሶች ባይዞኝ። ይሄ ስቴት ኦፍ ኢንፍላሜሽን ክሮኒክ ሎ ግሬድ ኢንፍላሜሽን ስላላቸው ቫይታሚን እንለዋለን እንጂ ደግሞ ቫይታሚን ዲ3 በራሱ ኢሰሚስ ኖመር ኢትስ ሆርሞን። ስራው ፕራይመርሊ ሆርሞን ነው። ልክ ካይንድ ኦፍ ስቴሮይድ ሆርሞን አንተ ኢንፍላማተሪ ስራ ነው የሚሰራው። ስለዚህ ኢንፍላሜሽንን ፋይት ለማድረግ ትልቅ ቦታ ስላለው ሰውነታችን ኮንሲስተንትሊ ኢንፍላሜሽን ውስጥ የሚቆይ ከሆነ ሞር ቫይታሚን ዲ3 ይጠቀማል ማለት ነው ኢንፍላሜሽኑ እንዲቀንስልን። ስለዚህ ይሄንን ኢንፍላሜሽን እንግዲህ ብዙ ኢንፍላሜሽን የሚመጣው ከአመጋገብ ስለሆነ የምንጠቀመውን ዘይት የምንበላውን የምግብ አይነት መምረጥ በጣም ወሳኝ ነው ማለት ነው። ስፔሻሊ ዘይት በጣም የሚያሳስበን ብዙ ጊዜ ዘይት ነው። ኦፍ ኮርስ ረጅም ጊዜም ዶክተር ስናወራው ነበር። ይሄን ስቲል አሁንም ሰው ስለ ዘይት ያለው ግንዛቤ የተሻሻለ ነገር አለ። እኔ አሁን አዲስ አበባ ውስጥ የማየው ሰዎች ወደ ኮልድ ፕረስ ዶሮ ዘይቶች ምናምን ሲመጣ እናያለን። ግን ስቲል ደግሞ አፕሮፕሪየት የሆነ የዘይት ምርጫ አይደለም የምናየው። ብዙ ሰው የሚጠቀመው ኮልድ ፕረስድ ነው፣ ሀገሩ የተጨመቀ ነው ብለው የኑግ ዘይት ሲጠቀሙት ያለ በጣም ሁሌ ማለት ነው። which is በጣም ኢንፍላማተሪ ኦሜጋ 6 ብቻ ነው በብዛት ያለው። አብዛኛው ፓርት 3/4 የበለጠ ኦሜጋ 6 ነው። ስለዚህ ያንን በኦሜጋ 3 ባላንስ አድርጉትም። የአሳ አመጋገብ ያን ያህል አይደለም፣ የጨምር ቢመጣም ግን ገና ነው ይቀራል። ከሱ የበለጠ ምናልባት ትንሽ ወረድ ያለና ባላንስ ያደረገ ዘይት ቢመርጡ፣ ለምሳሌ ሰሊጥ ዘይት አለ ገበያ ላይ። አሁን ከኑጉ ወደ ሰሊጥ ነው ሰው እንዲሄድ የምንፈልገው። የወይራ ዘይቱን እንደው አፎርድ ካደረጉ የተወሰነ ቢጠቀሙት፣ አቮካዶ ቢያረጉ፣ እንደዚህ በቃ አንሳቹሬትድ ፋት ያላቸውን አመጋገቦችን ኢንኮርፖሬት እያደረጉ ኦሜጋ 3 እየጨመሩ ቢሄዱ ፕሪንሲፕሉም እሱ ነው። ኦሜጋ 6 የበዛበትን ምግብ መቀነስ አንዳንዴ አስቸጋሪ ስለሚሆን እሱን ባክ ለማድረግ ቢኮዝ ኦሜጋ 6 በጣም ኢንፍላማተሪ ስለሆነ ኦሜጋ 3 ያለውን ነገር መጨመር ከተቻለ በጣም አይዲያሊ ሬሾን 1:4 ከዚህ ባይበል ጥሩ ነው። ገበያ ላይ የምናያቸው ዘይቶች እኮ 1:28 ምናምን ድረስ አለ። የሚገርም ነገር 1:28 በጣም ከባድ። ስለዚህ ኦልሞስት በቃ ኦሜጋ 6 ብቻ ነው ማለት ነው። ስለዚህ ደግሞ ሃይሊ ኢንፍላማተሪ ነው። ኢቭን ሜምብሬን ላይ ኢንቴግሬት አድርገው ዲስትራክት ያደርጋል። ስለዚህ ሱ ዊ ኒድ ቱ ባክ ማድረግ አለብን፣ ኮምባይን ማድረግ አለብን። ኦሜጋ 3 መጠኑንም መጨመር አለብን። እንደዛ ደግሞ ስናደርግ ለውጥ እናያለን ማለት ነውና ኦቨርኦል ያለውን የዘይት አጠቃቀም የአመጋገብ ሁኔታ ማየቱ አይ ቲንክ ኢምፖርታንት ነው ብዬ ስላሰብኩኝ ነው ይሄን ቺን ፖይንት አድ ማድረግ የፈለኩት። አይ ቲንክ ሃይፖታይሮይዲዝም ያው እንዳልከው ነው፣ ኮዙ ነው የሚታወቀው። እንግዲህ ፕራይመርሊ ኦቶ ኢሚዩን ነው ወይስ አይደለም? በብዛት የምናየው በተለይ ዳታዎቹ የሚያሳዩት እሱ ነው። ኦቶ ኢሚዩን የሆነ ሃይፖታይሮይዲዝም ነው ብዙ ጊዜ የምናየው። ሃሺሞቶም ሊሆን ይችላል። ኤኒዌይስ ግን እሱስ ምንድነው ነው ኢን ዘ ፈርስት ፕሌስ ምንድነው? ማኔጅመንቱን ስናየው የቱ ጋር ነው ፋላሲ ያለው? ሆነስትሊ ስፒኪንግ ታይሮይድ የሚያመነጫቸውን ሆርሞኖች ሳያመነጭ ቀርቶ ነው፣ ትእዛዝ ሳይቀበል ቀርቶ ነው
ወይስ ደግሞ የኮንቨርዥን ችግር ነው የሚለውን ነገር ክሊርሊ ካላወቅነው በጣም አስቸጋሪ ነው የሚሆነው። ቢኮዝ የኮንቨርዥን ችግር ከሆነ የምንሰጠው ነገር የተለየ ነው የሚሆነው። ሲንተሲስ ችግር ከሆነ ደግሞ እሱም የተለየ ነው የሚሆነው። ኦር ደግሞ ሴንትራል ከሆነ ስቲል የተለየ ችግር ነው የሚሆነው ማለት ነው። ስለዚህ ዲያግኖዝ ማድረጉ የመጀመሪያው በጣም ወሳኝ ነው ነገር። እንግዲህ በዛት ኦቶ ኢሚዩን ስለሆነ የኦቶ ኢሚዩን ዘፈርክለት እንዴት ተነሳ፣ ከየት ነው የመጣው? ኦቶ ኢሚዩን ዝም ብሎ ኢንጀነራል ሃሺሞቶ ብቻ ሳይሆን ሌላውስ ኦቶ ኢሚዩን እንዴት ነው የሚነሳው፣ መነሻው የት ነው ብለን ሩት ኮዙ ላይ ስንደርስ አብዛኛዎቹ የምናገኛቸው ስቲል አንጀት ጋር ነው ማለት ነው። ስፔሻሊ ሊኪ ገት ሲንድረም በሚኖርበት ጊዜ ሊትራሊ አንጀታችን ማይክሮስኮፒክ ፖሮች ይኖረዋል። ይሄ ሃይፐርፐርመብል ገት የምንለው ሜዲካሊ ስሞል ኢንተስቲን ላይ ስፔሻሊ ማይክሮስኮፒክ ፖሮች ይኖራሉ ማለት ነው። ይሄ ታይት ጀንክሽኑ መከልከል ሴሚ ፐርመብል ወይም ደግሞ ሰሌክቲቭሊ ፐርመብል መሆን ሲገባው መርጦ ማሳለፍ ሲገባው በሚፈጠሩት ኢንፍላሜሽን እዛ ውስጥ ባደጉት ባክቴሪያዎች ሲቦ ኦር ሲፎ የምንላቸው ያንን ዲስትራክት ያደርጉታል ማለት ነው። ያ ታይት ጀንክሽኑ ሊክ ያደርጋል ማለት ነው። ያ ጀንክሽን ማስተላለፍ ይጀምራል ማለት ነው። በዛን ታይም ላይ ፓቶጂኖች ሊያልፉ ይችላሉ። ማክሮ ሞለኪውሎች ዳይጀሽናቸውን ያልጨረሱ ሊያልፉ ይችላሉ። ስቲል ኬሚካሎች ስቲል ሊያልፉ ይችላሉ ማለት ነው። እንግዲህ ማለፍ የሌለባቸው ወይ ደግሞ ተፈጭተው የመፈጨት ሂደታቸውን ያልጨረሱ ምግቦች ሁሉ ሊያልፉ ይችላሉ። ፓቶጂኖች ስንል ባክቴሪያ፣ ቫይረሶች ስቲል ሊያልፉ ይችላሉ ማለት ነው። እነዚህ በሚያልፉበት ጊዜ ውስጥ ሲገቡ ሰውነታችን ያው ይዋጋቸዋል ማለት ነው። ጦርነት ይቀሰቀሳል። ጦርነት ሲቀሰቀስ የመጀመሪያ ጊዜ ምናልባት ጦርነቱን ሰውነታችን ኮንሲል ያደርገዋል፣ ለማሸነፍ ሙከራ ያደርጋል። ኔክስት ታይም ሲመጡ ግን ስለሚያስታውሳቸው አንቲቦዲም ዴቨሎፕ ስለሚያደርጋቸው እሱን በስትራክቸር የሚመስሉ ነገሮችን ሁሉ አታክ ማድረግ ይጀምራል ማለት ነው። ስፔሻሊ ፕሮቲን ስትራክቸራቸው ከሰውነታችን ካለ ስትራክቸር ጋር የሚመሳሰል ከሆነ እነሱን ሰልፍን ከጠላት መለየት አይችልም ማለት ነው። ሰውነታችን ኢሚን ሚሚከሪ ያጋጥማል ማለት ነው። የኢሚኒቲ እንዲሳሳት ይገደዳል ማለት ነው። የዛን ጊዜ የታይሮይድን የሚመስል ቲሹ ሲያገኝ ታይሮይድንም የገባውንም ፓቶጂን የገባውንም ማክሮሞለኪውል ያጠፋዋል ማለት ነው። እኩል ነው የሚያቸው፣ አታክ ያደርጋቸዋል። ኢንፍላሜሽን ይከሰታል ሎካሊ ማለት ነው። ስቲል ይሄ ኢንፍላሜሽን ሲስተሚክ ሊሆን ይችላል ማለት ነው። ዘ ሴም ኢዝ ትሩ ሰም ኦፍ ታይፕ 1 ዲያቤቲስ ትሪገር የሚያደርጉት አሁን ቫይራል ኢንፌክሽኖች ሞለኪውል ስትራክቸር ካላቸው ሞለኪውላር ሲሚላሪቲ ስለሚኖራቸው እነዚህ ሁለቱን ስቲል በአንዴ ይዋጋቸዋል ማለት ነው። then ያ ኦርጋን ያ ቲሹ ዲስትራክት እያደረገ አንዳንዴ ክሮኒክ የሆነ ሴል ዴንጀር ሪስፖንስ ውስጥ ይገባል ማለት ነው። ሁሌ ታመናል። የፕሮቲን ኤቲፒ ኤክስፖርት ፒቱፒ ኤክስፖርት ውስጥ ይገባል። ሎው ግሬድ ኢንፍላሜሽን ውስጥ ስቲል እያጠቃው ይሄድና መጨረሻ ላይ አንደር ፈንክሽን የሆነ ታይሮይድ ኦር ኢቨን ኮምፕሊት ክሊኒካል የሆነ ሃይፖታይሮይዲዝም ውስጥ ሊገቡ ይችላሉ ማለት ነው። ስለዚህ በፌዝ ባገኘናቸው ፌዝ ይለያያል። እኔ አንዳንዶቹን ሳያቸው ኮምፕሊት ታይሮይድ ግላንድ አብሰንት ግላንድ ይመጣሉ። ኮምፕሊትሊ ግላንዱን ልናጣ ሁሉ እንችላለን ማለት ነው በአልትራሳውንድ ሲታዩ። አንዳንዶቹ ቲሹን ፕሪዘርቭ አድርገዋል፣ ግን ሰብ ክሊኒካል ሃይፖታይሮይዲዝም ኢቭን ክሊኒካል የሆነ ሃይፖታይሮይዲዝም ዲያግኖዝ ሊደረጉ ይችላሉ ማለት ነው። እነዚህ ጊዜ ቲሹ ፕሪዘርቭ ከተደረገ ኦርጋኑ ካለ there is a place for recovery ማለት ነው። ሪከቨሪ ያደረጉ ሜዲኬሽን የሆኑ ፕሮግሬሲቭሊ አሉ ማለት እንደዚህ አይነት ክላይንቶች። ያ የሚሆንበት በደንብ ስትሪክት የሆነ ገት ሂሊንግ ኤንድ ሲሊንግ አፕሮች ስንከተል አንጀታችን ላይ የተፈጠረው ሊኪ ገት ሲንድረም ፕሮፐርሊ ሂል እና ሲል ስናደርገው ኮዙን ያን ያመጣውንም ኮዝ ስናከመው ነው። ለምሳሌ ኢፊት ባክቴሪያ ከሆነ ላይክ ስሞል ኢንቴስቲን ውስጥ ባክቴሪያ መኖር የለበትም። ከላርጅ ኢንቴስታይን ማይግሬት አድርገው እዛ የመጡ ከሆነ እነሱን ስናስተካከላቸው አንጀት ባክቴሪያን ባላንሱ ሲጠብቅ፣ ትሪገር የሚያደርገው ሲድ ኦይል ከሆነ እነሱን ስናስተካከል፣ ኢንፍላማቶሪ ሪፋይንድ የሆኑ ምግቦች ከሆኑ እነሱን ስናስተካከል፣ ቅድም ያወራናቸው ኢንጀነራል ከምግብ የሚመጡ ኢንፍላሜሽን የሚያስከስቱ ነገሮችን ማኔጅ አድርገን ገቱን ሂል ስናደርግ፣ ሴም ታይም ደግሞ ኒውትሪንት ዴፊሽንት ናቸው ቢ ቫይታሚን፣ ማግኒዚየም፣ ሰሊኒየም፣ ዚንክ እነዚህ ሁሉ ዴፊሽንት በሚሆኑበት ጊዜ ስቲል በጣም ፕሌስ ስላላቸው ያንንም ማኔጅ ስናደርግ we see significant clinical and biochemical improvements ያንን ማየት ይቻላል ማለት ነው። ስለዚህ ባለበት ደረጃ ቢለያይም ባለበት ዲዚዝ ፕሮግሬሽን ቢለያይም
there is still a place for improvement and reversal ማለት ባሉበት ስቴጅ ላይ ሆነው otherwise እንግዲህ ሆርሞን ሪፕሌስመንት አይደለም የምናደርገው መሆን ያለበት ኮንቨርሽን ችግር ከሆነ ኮንቨርሽን ችግሩን ታርጌት ማድረግ ነው ለኮንቨርዥን የሚያስፈልጉ ሰፕሊመንትስ from ምግብ or ታርጌትድ ኦር ሰፕሊመንትስ ከሆነ ለኮንቨርዥን የሚያስፈልጉትን በማሟላት ኮንቨርዥን ችግሩን መፍታት ኢንፋክት ብዙዎቹ ኮንቨርዥን ችግር ስለሆነ እሱንም በዛው ታርጌትድ ሰፕሊመንቴሽን ማስተካከል ይቻላል በተለይ እነ ሰሌኒየም ማግኒዚየም ጋር በደንብ መስራት ያስፈልግ ይችላል ማለት ነውና I think ይሄንን ነው ልል የምችለው because ኬዙን ኢን ዲቴይልም ስላልሰማሁኝ ከዚህ በላይ ማለት እንትን እላለሁ Yeah, perfect. So I think very important concept ነው የተነሳው so especially እንግዲህ ሃይፖታይሮይዲዝም ኬዞች ቴስት በምታደርጉበት ጊዜ ታይሮይድ ችግር ያለባችሁ ሰዎች ካላችሁ ሃይፖታይሮይዲዝም ብዙ ጊዜ ሃይፖታይሮይዲዝም ስለሆነ ማለት ነው ቴንክ ዩ ቴስት ታደርጉ ብዙ ጊዜ ምናየው like ብዙ ጊዜ የሚታየው TSH T3 T4 free T4 ምናምን ብቻ ነው የሚታየውና we have to also complete የሆነ ታይሮይድ ፓናል ማሰራት በጣም አስፈላጊ ነው ማለት ነው including TPO ታይሮግሎቢን አንቲቦዲዎችን ቼክ ማድረግ አስፈላጊ ነው የሚሆነው ማለት ነውና it's very important ናቸው እነዚህን ማሰራት ማለት ነውና tell us what is the reason really and again underlying ፋክተሮችንም ቀደም እንደተባለው ሞለኪውላር ሚሚክሪ የሚያደርጉ ነገሮችን ማየት አስፈላጊ ነው የሚሆነው even by the H pyloriንም ጭምር ማለት ነው ኖርማሊ especially the most the thyroid በጣም ትልቁ factors there are also some certain toxin ነገሮች ይኖራሉ and also certain kind of infectious ነገሮች ይኖራሉ እነሱንም አፕሮች ማድረግ አስፈላጊ ነው የሚሆነው it's not a single days አይደለም ባይዘው ቀላል ነገር ሊመስል ይችላል ግን ብዙ ነገሮች መታየት አለባቸው ማለት ነው when you are managing this kind of stuff አፕሮቹ የምናይባቸው አንግሎች ይለያያሉ ማለት ነውና even is recurrent የሆነ H pylori infection ካለ እሱንም ማኔጅ ማድረግ አስፈላጊ ነው የሚሆነው because there is strong link between H pylori እና thyroid ጋር በጣም ግንኙነት ስላለ ማለት ነው and again the food especially the gluten is very 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 important in the case of hypothyroid especially by the way there are 100 types of gluten አሉ በነገራችን ላይ ግን the most important ግሉተን ታይፖቹ the-alpha gluten የሚባሉት የግሉተን ታይፖች ናቸው strong link ያላቸውና በጣም ከታይሮይድ እና ካሽማ ታይሮይድ ጋር እና even ከግሬቭስ ዲዚዝ ጋር የምናያቸው ነገሮች አሉ በጣም ኢምፖርታንት ስለሆነ ነው እንደጋግመን የምንነግራቸው ማለት ነውና you need to have diagnosis ያስፈልጋል ምናልባት ቅድም ስለ ቫይታሚን ዲ ሜጋዶዝ ሌፍት ኤንድ ራይት በሚወሰድበት ጊዜ ጥንቃቄ ማድረግ አለብን የሚሉት ነገሮች በጣም ኢምፖርታንት ነገሮች መናገር ፈልጋል ለምን ከዚህ ጋርም ስለሚገናኝ ማለት ነው ኖርማሊ because left and right mega dose of vitamin D መስጠቱ ማግኒዚየም ብቻ ቫይታሚን ኬንም actually ቫይታሚን ኬም ኢንክሉድ መደረግ አለበት ግን ደግሞ ቫይታሚን ኤ ሌቭልም ቼክ መደረግ አለበት even though it's very rare underline የሆነ baseline vitamin A deficiency ካለ it is very important ናቸው ማለት ነው ይሄ ሬሽዮ ቫይታሚን ኤ በጣም ሎ ሆኖ ቫይታሚን ዲ ሃይ በሚሆንበት ጊዜ ላይ በጣም ብዙ ሲሪየስ የሆኑ ችግሮችንም ሊያመጣ ይችላል ኖርማሊ so whenever we are prescribing certain ነገሮችን ስናይ ቀደም እንደተባለው especially if it is for example hyperinsulinemia ችግሮች ካሉና endothelial damage የሚኖሩ ከሆነ ወይ ደግሞ endothelial ማለት የደም ስሮች የውስጠኛው አካል ዳሜጅ በሚኖርበት ጊዜ ላይ በዛ ላይ ስኳር ይኖራል ስለዚህ ስኳሩም አለ ኮሌስትሮልም አለ and then ካልሲየምም አለ ዲፖዚት ይኖራል ስለዚህ አትሮጄኒክ ነው ማለት ነው so በጣም ሲሪየስ የሆኑ የጤና ችግሮችን ይመጣሉ ስለዚህ ካልሲየም ስኮርን ቼክ ማድረግ አስፈላጊ ነው ሲሪየስ የሆኑ ችግሮችን ያመጣል ማለት ሲምፕሊ ሰፕሊሜንቴሽን ማለት ቀደም ስናገር ሳውር የነበረው ሰፕሊሜንቴሽን ዝም ብሎ ስላለ ብቻ አይታዘም ባለሙያው ኮንሲደር መደረግ አለበት ኢንቮልቭ መደረግ አለበት ቀደም ብያቸዋል even by the way በጣም ቫይታሚን ኤ ሎ ከሆነና ቫይታሚን ኤ ከመናረግ because the same receptor ላይ ስለሚያደርጉ ማለት ነውና even because of low vitamin A
it can lead to anemia also ማለት ነው ኖርማሊ እና also it causes ሊክ ገትንም ሊያመጣ ይችላል and again ቫይታሚን ኤ very important ናቸው አይደል like የተለያዩ የሪስፓራቶሪ ችግሮችን የገት ችግሮችንም ሄማቶሎጂካል ችግሮችንም ያመጣል ማለት ነው እንዴ ዝም ብለን ሌፍት ኤንድ ራይት ቫይታሚን ዲ ዝም ብለን እናዝም ማለት ነው we have to see ክሊኒካል ሴናሪዮ መታየት አለባቸው እንጂ ዝም ብለን ቫይታሚን ዲ እንዳገኘነው መውሰድም የለብንም ማለት ነውና ይሄ ጥንቃቄ ያስፈልጋል። ይሄ ልጨምርበት ብዬ ዶክተር ኃይልሽ የምትጨምረው ነገር እዚህ ላይ